ሰላም ለእናንተ ይሁን የተወደዳችሁ የቃሉ ቤተሰቦች። በዚህ ዓለም ምን አጣን ቢባል በተለይ በእነዚህ ጊዜያት ውስጥ አንድ ያጣነው ትልቁ ነገር ምንድነው? የሰው ልጅ የሚፈልገው መስማት የሚፈልገው ነገር ምንድነው ቢባል ተስፋ የሚለውን ነገር ነው። ሆፕ ተስፋ የሚያስቆርጥ ዓለም ላይ ነው ያለነው። ታይሙ ራሱ በጣም ውስብስብ ነው። አንዱ ሲባል አንዱ ሌላው ሲባል ሌላው እርስ በርሱ ክፉ ነገር መልካም ያልሆነ ነገር ደስ የማይል ነገር እየተወላለደ መጥቶ ዛሬ ያለንበት ደረጃ ላይ ደርሰናል። በጣም ይጨንቃል፣ ደስ አይልም። ሰዎች ዜና እንኳን ሲሰሙ ይከብዳቸዋል። አንዳንዶች ኮምፕሊትሊ ትተናል፣ ዜናም አንሰማው፣ መከታተልም አቁመናል። ለምን ቢባል ውስጣችን ያለውን ሰላም ውስጣችን ያለውን እረፍት ስለሚያናጋብን ስለሚያስጨንቀን ተስፋ ስለሚያስቆርጠን የማያሳፍር ተስፋ በሚል ርዕስ አጭር ቆይታ ከኔ ጋር እንድታደርጉ ጋብዛችኋለሁ። ዛሬ የምናወራው ስለሱ ነው። መልካም ቆይታ። ቅድም እንዳልኳችሁ ነው፣ ደስ አይልም። ዓለማችን ላይ ያለው ነገር በህይወታችን የምናየው በዚህ ዘመን የምናየው ነገር ደስ የሚል ነገር አይደለም። ተስፋን እንኳን የምናገኝበት ቦታ ሄደን ተስፋን አተን ነገሮች ጨልመው አዝነን አንገት ደፍተን ነው አይደል ወደ ቤት የምንሄደው። ብዙ ጊዜ እንዲህ አይነት ነገሮች እያጋጠሙን መጥተዋል። ምንድነው ተስፋ ለምን ያስፈልጋል? አሁን ወደ ዋናው ነገር ውስጥ ከመግባታችን በፊት አንድ ነገር እንድናስተውል ልንገራችሁ። ሳራ በጣም የምትገርም ሴት ናት። በህይወቷ ውስጥ የምትፈልገውን ነገር ፈጽማ ላታገኝ ወደምትችልበት የእድሜ ደረጃ ላይ እየተጠጋች መጣለች። ኃይል አጣለች፣ መጸነስ አልቻለችም፣ ልጅ የለም። ባሏም አብርሃም አርጅቷል፣ የታወቀ ታሪክ ነው። እሷም ታውቀዋለች፣ አብርሃምም ያውቀዋል። አቅም የለም፣ ጉልበት የለም። ነገር ግን አንድ ነገር ነበራት። ከብዙ መንፈሳዊ ንግግር በኋላ እግዚአብሔር እየተገለጠ እምነታቸውን ሪቫይቭ ካደረገና ካነሳው በኋላ ልቧ ውስጥ የተቀመጠ አንድ ነገር አለ። አንድ ያመነችው ነገር ነበረ። ዕብራውያን 11 ላይ ይመሰክርላታል ሲናገር ቁጥር 11 ላይ ዕብራውያን 11 ቁጥር 11 ላይ ተስፋ የሰጠው የታመነ እንደሆነ ስለቆጠረች የሚል ቃል አለ። ተስፋን የሰጠው ማን ነው? እግዚአብሔር ነው። ተስፋን የሰጠው እግዚአብሔር ደግሞ ምን አይነት አምላክ ነው? የታመነ አምላክ ነው። ማለት እግዚአብሔር ተስፋን ሰጥቶ እመጣለሁ በዚህ ጊዜ ልጅ ትወልጃለች ብሎ ከነገራት በኋላ ያንን የነገራትን ነገር ረስቶ ወይ ደግሞ ለመፈጸም አቅም አጥቶ ወይ ደግሞ እግዚአብሔር ልክ እንደ ሰው ተለዋዋጭ የሆነ ባህሪ ስላለው ወይ ደግሞ ታማኝ ስላልሆነ ከታማኝነት የጎደለ አምላክ ስለሆነ ሳይመጣ ቀርቶ ልጅ ሳትወልድ ቀርታ እድሜዋ ያልፋል ብላ ወይም ደግሞ ህይወቷ ያልፋል ብላ ሳራ አላሰበችም። ይልቅስ ያሰበችው ምንድነው? ተስፋን የሰጠው የታመነ እንደሆነ ስለቆጠረች ነው። የተናገረውን ነገር የሚፈጽም ያለውን ነገር ወደ ስኬት ወደ ሙሉነት የሚያመጣ አምላክ እንደሆነ ሳራ ስላመነች ያ እምነቷ ደግሞ በውስጧ ማንነቷ እንዲታደስ አድርጎ ምን ተፈጠረ? ልጅ መጸነስ የሚባለው ታሪክ እንደተፈጠረ እናስተውላለን። እሺ፣ ዓለም ተስፋ አላት። ዓለም በራሷ የምትሰጠን ተስፋ አለ። የዓለም ተስፋ የተመሰረተው ባዶነት ላይ ነው። እንዲሁ ተስፋ ማድረግ ማለት ነው ጉም እንደመጨበጥ ማለት ነው። ይሳካል፣ ተስፋ አድርግ፣ አይዞ everything will be okay። ምን ላይ ተመስርተህ ነው everything will be okay ወይ ሁሉ ነገር ደና ይሆናል ይስተካከላል ብለህ የምትነግረኝ ቢባል በዓለም ያለው ተስፋ ባዶ ስለሆነ እንዲሁ ስሜታዊ ነገሮች ላይ እየተመሰረተ የማይጨበጥ ባዶነት የሞላበት ተስፋ ነው። ነገሮች ይስተካከላሉ፣ እርግጠኛ መሆን አይቻልም፣ ግን ይስተካከላሉ፣ ተስፋ አድርግ ተብሎ እንዲሁ በባዶ ነገር ላይ የተመሰረተ ስሜታዊ የሆነ ተስፋ ነው ዓለም ላይ ያለው። ከእግዚአብሔር የሆነው ተስፋ ግን ወገኖቼ ወይ በራሱ በእግዚአብሔር ማንነት ላይ የተመሰረተ ነው። ልክ እንደ ሳራ ማለት ነው። ምክንያቱም እግዚአብሔርን አስቡት። ሕያው እግዚአብሔር እንደ ሰው የሚዋሽ አይደለም። ሕያው እግዚአብሔር ታማኝነት የሚጎደለው እግዚአብሔር አይደለም። ሕያው እግዚአብሔር አደርጋለሁ ብሎ ቃሉን አጥፎ አላደርግም ብሎ የሚክድ እግዚአብሔር አይደለም። ሕያው እግዚአብሔር እመጣለሁ ብሎ አቀቶት መሃል መንገድ ላይ የሚቆም አልቻልኩም፣ በቃ አልችልም፣ ስለዚህም ልረዳሽ ላግዘሽ ከእናንተ ጋር ልሆን አልችልም ብሎ መሃል ሜዳ ላይ ትቶ ዝርግፍ አድርጎ የሚሄድ እግዚአብሔር አይደለም። በማንነቱ በካራክተሩ ላይ በእግዚአብሔርነቱ ላይ የተመሰረተ ነው። ከእግዚአብሔር የሆነው ተስፋ በታማኝነቱ ላይ የተመሰረተ ነው። ሐዋርያው ጳውሎስ ለሮሜ ሰዎች ምዕራፍ 15 ቁጥር 13 ላይ እኔ ፓራፍሬዝ አስተካክዬ ነው የማነብላችሁ፣ የሚደንቅ ነገር ነው የሚናገረው። የተስፋ ሁሉ አምላክ
በእርሱ ከማመናችሁ የተነሳ በደስታና በሰላም ይሙላችሁ ብሎ ይናገራል። የተስፋ ሁሉ አምላክ በእርሱ ከማመናችሁ የተነሳ በደስታና በሰላም ምን ያርጋችሁ? ይሙላችሁ። እግዚአብሔር ራሱ ስሙ የተስፋ አምላክ ነው። ለምን ብትሉ እንዲሁ ጉም ለማስጨበጥ ቃል የሚሰጥ እንዲሁ እናንተን ለማጽናናት እንዲሁ ደስ እንዲላችሁ ስሜታችሁ ሞቅ እንዲለው ልባችሁ ከፍ ብሎ ተንጠልጥሎ እንዲቀር ለማድረግ ብሎ ሳይሆን የተናገረውን የሚፈጽም ያለውን የሚያደርግ አምላክ ስለሆነ በዚህ ጊዜ እመጣለሁ ሳራ ወንድ ልጅን ትጸንሳለች ብሎ እንደተናገረው ዘፍጥረት 21ኛው ምዕራፍ ላይ ደግሞ መጥቶ እግዚአብሔርም እንደተናገረው ሳራን አሰባት ተብሎ እንደተጻፈው የተናገረውን ማድረግና መፈጸም የሚችል አምላክ ስለሆነ እግዚአብሔር የተስፋ አምላክ ነው። ይሰጣል፣ ይፈጽማል። ተስፋን ይሰጣል፣ ወደ ፍጻሜ ያመጣል። ስለዚህ ይህ የተስፋ ሁሉ አምላክ ይላል። ወገኖቼ ወይ በሰላምና በደስታ ይሙላችሁ ይላል። በዚህ በእውነት ላይ የተመሰረተ ተስፋ ያለው ሰው እንዴት ደስታ ላይኖረው ይችላል? እንዴት ሰላም ላይኖረው ይችላል? ነገሮች ጠማው ሊሆን ይችላል። ነገሮች ተበላሽተው ሊሆን ይችላል። ደስ አያሰኙ ይሆናል። ነገር ግን ተስፋን የሰጠህ እግዚአብሔር ስለሆነ ደስ ልል ይገባል። ለምን እንደሆነ ታውቃለህ? ያ የተናገረውን ነገር ያ ያለሽን ነገር ስለሚፈጽመው፣ ስለሚያደርገው፣ ወደ ፍጻሜ ስለሚያመጣው። ስለዚህ የተስፋ ሁሉ አምላክ ምን ይላል? እሱ በእርሱ ከማመናችሁ የተነሳ በደስታና በሰላም ይሙላችሁ ካለ በኋላ በመንፈስ ቅዱስ ኃይል ተስፋችሁ ሞልቶ ይትረፍረፍ የሚል ቃል ይናገራል። ደስ አይልም? በእግዚአብሔር መንፈስ ኃይል ተስፋችሁ ደግሞ ሞልቶ ተትረፍርፎ ይፍሰስ ወይም ይፈሳል ብሎ ይናገራል። ባዶ ተስፋ አይደለም፣ ፍጻሜ ያለው ኮንክሉዥን ያለው ራሱ እግዚአብሔር ወደ ፍጻሜ የሚያመጣው ያ የእናንተ ተስፋ ሞልቶ ይትረፍረፍ which means the more hopeful you are በእግዚአብሔር ላይ የተመሰረተ ብዙ ተስፋ ሲኖር ብዙ ደስታና ብዙ ሰላም ይኖራል። ለምን? no matter what ምንም ቢሆን ምንም ቢፈጠር ምንም ውስጥ ብትገባ ምንም ቢገጥመህ የትም ብትሄድ ምንም አይነት ሰው ብትሆን እግዚአብሔር የተናገረውን ነገር ወደ መሆን ስለሚያመጣው እግዚአብሔር ያለውን ነገር ስለሚፈጽም እግዚአብሔር አምላክ ታማኝ ስለሆነ የከነዓን የእስራኤልን ሰዎች መሳፍንት ምዕራፍ 2 ላይ ምን አላቸው? ሞገታቸው። መልአኩ መጣ፣ በፊት ከነበሩበት ቦታ መጣና እናንተ አለ እግዚአብሔር የተናገራችሁን ቃል አልጠበቃችሁም። ለምን? እነዚህን አጥፉ ያልኳችሁን ሰዎች አላጠፋችኋቸውም አለ። እኔ ግን ለአባቶቻችሁ እንደተናገርኩት ለእናንተም እንዳልኳችሁ ወደ ተስፋይቱ ምድር አስገባችኋለሁ ብዬ እንደማልኩ አመጣዋችሁ፣ አስገባዋችሁ። እናንተ ግን ቃሌን አልጠበቃችሁም ብሎ እግዚአብሔር ሲሞግታቸው ታያላችሁ። ሰው አምጿል። እግዚአብሔር የተናገረውን ነገር መፈጸም አልቻለም። አጥፉ፣ አስወግዱ ብሎ እግዚአብሔር የነገራቸውን ቃል መፈጸም አልቻሉም። አላጠፉም፣ አላስወግዱም። ተቀላቅለው መኖር ጀመሩ። እግዚአብሔር በውድቀታቸው እንደሚወድቁ ወይም የወደቁ የተሳሳቱ ያጠፉ ሰዎች መሆናቸውን አውቆ ተናግሯልና ታማኝ ነውና ቃሉን አያጠፍምና እግዚአብሔር አምላክ ነውና ወደ ማለላቸው ምድር አስገብቷቸዋል። ምንም ውስጥ እንሁን፣ ማንም እንሁን፣ ብቻ እግዚአብሔር ይበል፣ ብቻ እግዚአብሔር ይናገር፣ እግዚአብሔር ወደ መሆን ያመጣዋል። የመጀመሪያው ነገር የኛ ተስፋ በአየር ላይ ያለ ጉም እንደ መዝገን አይነት ተራ ወሬ ሳይሆን በራሱ በእግዚአብሔር ማንነት ላይ የተመሰረተ ተስፋ ነው። ተስፋችን ደግሞ ራሱ እግዚአብሔር ስለሆነ ነገሮችን ወደ መሆን ሕይወታችንን ወደ መልካም ፍጻሜ ስለሚያመጣው የመጨረሻው ተስፋችን ራሱ ዘላለማዊ ስለሆነ ሁልጊዜ ደስ ሊለን ይገባል። የማይደረስበት ተስፋ አይደለም። የማይገኝ አየር ላይ ያለ ተስፋ አይደለም። ራሱ እግዚአብሔር ነው ተስፋችን። ስለዚህ በዚህ በጣም ደስ ሊለን ይገባል። ለዚህ ነው ተስፋችን በመንፈስ ቅዱስ ኃይል ተትረፍርፎ ሞልቶ ኦቨርፍሎው እንደሚያደርግ ሐዋርያው ጳውሎስ ሮሜ ምዕራፍ 15 ቁጥር 13 ላይ የሚናገረው። ቅድም እንዳልነው በሁለተኛ ደረጃ ተስፋችን መሰረቱ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። የኛ ተስፋ ሕያው ነው። አሁን ደግሞ ተስፋችን ምንድን ነው? ራሱ እግዚአብሔር ነው። መጽሐፍ ቅዱሳዊ ነው። ኤርምያስ ሲናገር
በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 እና 3 ላይ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄውም አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ይላል። አስቡት፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ሆፕ ማለት ይሄ ነው። ተስፋ ማለት ይሄ ነው። በራሱ በእግዚአብሔር ላይ የተደገፈ ሰው፣ በእግዚአብሔር ላይ የተማመነ ሰው ኤቭሪዴይ የእግዚአብሔርን ምሕረት ኤክስፒሪየንስ ያደርጋል። ጥፋት ከሱ ዘንድ ይወገዳል። ሊያጠፋው የመጣውን ነገር እግዚአብሔር በምሕረቱ ያስወግዳል። እሱ ብቻ አይደለም፣ ርኅራኄውም አያልቅም ይላል። ማለዳ ማለዳ አዲስ ነው። ኤቭሪዴይ የእግዚአብሔር ርኅራኄ እየታደሰ ያን ሰው ይከበዋል። ያ ሰው አዳዲስ በሆኑ በእግዚአብሔር ርኅራኄዎች ውስጥ ይኖራል። ታማኝነቱም ብዙ ነው ይላል። እግዚአብሔር በጣም የታመነ አምላክ ነው። በእግዚአብሔር ላይ የተደገፈ ሰው በጣም እንደዚህ አይነት ጽኑ ተስፋ አለው። አይጠፋም። በምሕረቱ ይከበባል። በርኅራኄው ይታጀባል። በብዙ በሆነው በእግዚአብሔር ታማኝነት ይደገፋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራን አምላክ የታመነ ነው ብሎ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ምዕራፍ 1 ቁጥር 7 ላይ ይናገራል። እግዚአብሔር በጣም ታማኝ አምላክ ነው። ለዚህ ነው ተስፋችን ራሱ እግዚአብሔር ነው ለኛ ብለን የምንናገረው። ወገኖቼ ወይ ማን ነው ተስፋችሁ? የት ነው ተስፋችሁን ያደረጋችሁት? በዛ በጣም ሀብታም የምትሉት የጓደኛችሁ አባት ነው ወይ አጎታችሁ ነው ወይ አባታችሁ ወይ እናታችሁ ናችሁ ወይ ወንድሞቻችሁ ነው ወይ ቤተሰብ ነው? በጣም አለልኝ የምትሉት አንድ የሚያገለግላችሁ ሰው ነው? ማን ነው ተስፋችሁ? ማ ላይ ነው የተደገፋችሁት? ማ ላይ ነው የተንጠለጠላችሁት? ማ ላይ ነው ያላችሁት? ከእግዚአብሔር ውጪ የሆነው ተስፋ ሁሉ እንደ ሸምበቆ ነው፣ ይሰበራል፣ አቅም የለውም፣ መሸከም ያቅተዋል አንድ ቀን። ስለዚህ ተስፋችን አድርገን ልንኖር የሚገባን ራሱን እግዚአብሔር ነው። ሶስተኛ የእኛ ተስፋ ማዕከሉ መሰረቱ እግዚአብሔር ነው። ማዕከሉ the center our hope ራሱ ኢየሱስ ክርስቶስ ነው። ለምን ብትሉ ኢየሱስ ካልሆነ ዋናው ተስፋህ ኢየሱስ ካልሆነ ምን አለ? ምን ቀርቶሃል? ምን አለ? ዘላለምን የምታገኘው በኢየሱስ ነው። የዘላለምን ሕይወት የምትወርሰው አለመሞትን የምታየው በኢየሱስ ነው። ወደ እግዚአብሔር መንግሥት መግባት የሚባለውን የምትለማመደው መንፈሳዊ ሕይወትህ አሁን ያለህበት መንፈሳዊ ልምምድ ያገኘኸው የወደፊቱን የምታገኘው በኢየሱስ ነው። ነገርህ ተጀምሮ የሚያልቀው በኢየሱስ ነው። ከእግዚአብሔር ጋር የምትታረቀው በክርስቶስ ኢየሱስ ብቻ ነው። ኃጢአትህ ይቅር የሚባልልህ በኢየሱስ ክርስቶስ ብቻ ነው። እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም ከኢየሱስ ክርስቶስ ስም ውጪ። መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ። እንድንበት ዘንድ የተሰጠን አንድ ስም የኢየሱስ ክርስቶስ ስም ነው። ኢየሱስ ከሌለህ ምን ቀረ? ምን አለህ? ምን አለህ? ሕያውነትን አትለማመድም፣ አታገኘውም። መንፈስ ቅዱስን አታገኝም። የእግዚአብሔርን ቃል እውነት ልታገኝ አትችልም። ራሱ ኢየሱስ ነው። የተስፋ ዋናው ማዕከልህ ኢየሱስ ነው። ጴጥሮስ ኢየሱስ ክርስቶስ ከሙታን በመነሳቱ ይላል ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ይናገራል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ይላል። ተስፋ ሕያው የሆነበት ምክንያት ዛሬ አንድ ቀን ከዚህ ዓለም በሞት ብለይ ራሱ ጌታ ቢመጣ የዚህ ዓለም ጉዳይ ቢሳካ ባይሳካ ግን መጨረሻዬ ዘላለማዊነት ነው ብለህ ተስፋ አድርገህ የምትኖርበት ዋነኛው ምክንያት የተስፋ ማዕከሉ ኢየሱስ ክርስቶስ ስለሆነ ነው። እርሱም ሞቶ በመነሳቱ ምክንያት ትንሣኤው ተስፋህን ሕያው ሊቪንግ ሆፕ ሕያው ተስፋ አድርጎታል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ታጭተሃል፣ ተጠርተሃል። ተስፋ ሕያው ነው። ስለዚህ የኛ ተስፋ ዋናው ማዕከሉ ራሱ ኢየሱስ ክርስቶስ ነው። ወገኖቼ ወይ የእናንተ ተስፋ ማዕከሉ ማን ነው? ቤተ ክርስቲያን ውስጥም እየኖርን አንዳንድ ጊዜ ሽው ይልብንና ተስፋ አድርገን ተንጠልጥለንበት ያለነው ነገር ምድራዊ ነገር ሊሆን ይችላል።
ዓለማዊ ነገር ሊሆን ይችላል፣ ሰዎች ሊሆኑ ይችላሉ። እነዚህ ሁሉ ከንቱ ናቸው። እነዚህ ሁሉ የራሳቸው ቦታ አላቸው። ነገር ግን ተስፋ ሊሆኑ አይችሉም። ሕያው ተስፋ ሊሆኑ አይችሉም። የተስፋችሁ ማዕከልም ሊሆኑ አይችሉም። ስለዚህ ማን ነው ተስፋ? ለዚህ እኮ ነው የዕብራውያን ጸሐፊ ዕብራውያን ምዕራፍ 6 ቁጥር 19 ላይ ይህ ተስፋ እንደ ነፍስ መህለቅ አለን ብሎ የሚናገረው አንከር ቱ አወር ሶል ንቅ አድርጎ ተክሎ ችክል አድርጎ ንቅንቅ እንዳንል እንዳንናወጥ ግጥም አድርጎ ቀጥ አድርጎ የሚይዘን አንከር በቃ ትክል ያለ ይህ ተስፋ እንደዛ ነው። ኢየሱስ ላይ ስለሆነ ማለት ነው። አይናወጥም፣ አይሰበርም፣ አይሸነፍም። አሜን ነው። ተስፋችን ማዕከሉ ማን ነው? ወገኖቼ ወይ በመጨረሻ ተስፋችሁ ዘላለማዊ ነው። ተስፋችን መሰረቱ እግዚአብሔር ነው። ማዕከሉ ክርስቶስ ኢየሱስ ነው። ተስፋችን ደግሞ ዘላለማዊ ነው። አንድ ነገር እንደው ልበላችሁ፣ የምሬን ነው የምላችሁ። ዮሐንስ ወንጌል ምዕራፍ 14 ላይ ይሄ ነገር በጣም የሚገርም ነገር እኮ ነው። ስለ ራሳችሁ ስታስቡ ይሄን ነገር እንድታስቡ ምን አይነት ተስፋ እንዳላችሁ እንድታስቡት ላደፋፍራችሁ እፈልጋለሁ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 እንደዚህ ብሎ ይናገራል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህማ ባይሆን ባልኳችሁ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ባጭሩ እኔ ስፍራ ላዘጋጅላችሁ ወደ ላይ እሄዳለሁ። በአባቴ ቤት ብዙ መኖሪያ አለ። ስለዚህ ተመልሼ መጣና ይዣችሁ ሄጄ እዛ እኔ ባለሁበት እንድትኖሩ አደርጋለሁ እያለ ነው። የአንተ ተስፋ የመጨረሻው የአንቺ ህይወት ሲጠቃለል እዚህ ምድር ላይ ያለው ውስብስብ ግርግር በጣም የሚጎዳ በጣም የሚያሳዝን አንዳንዴ ደስ የሚያሰኝ ተለዋዋጭ የሆነ የምድሩ ነገር ሲያበቃ የመጨረሻው ያንተ መኖሪያ ያንተ ተስፋ ኢየሱስ ባለበት መኖር ነው። ዘላለማዊ ነው። እዛ ጋ ነው ማብቂያ የሚሆነው። እዛ ጋ ነው የአንቺ መጨረሻ መደምደሚያሽ መኖሪያሽ ቤትሽ ኢየሱስ ነው። እና የት ነው ብዙዎቻችን መጨረሻችን ምንድን ነው ብለን የምንጠይቅ ሰዎች አለ። የት ነው እኔ በቃ የቱ ጋ ነው የምወድቀው ብለን የምንጠይቅ ሰዎች አለ። ሪሊ ተስፋችሁን ቼክ አድርጉ። ተስፋችሁ ኢየሱስ ክርስቶስ ካልሆነ፣ ተስፋችሁ ጌታ ኢየሱስ ካልሆነ ይህንን ጌታ ቁጭ ብላችሁ ኃጢአቴን ይቅር በለኝ፣ ምሕረትን አድርግልኝ፣ ከአባት ጋር አስታርቀኝ፣ መዳን ባንተ ነው ያለው፣ ባንተ ብቻ ነው ያለው፣ በአንተ መዳን እፈልጋለሁ ብላችሁ ኃጢአታችሁን ተናዛችሁ በሕይወቴ ላይ ጌታ በሕይወቴ ላይ ባለቤት እንድትሆን እፈልጋለሁ ብላችሁ በክርስቶስ ኢየሱስ በደሙ ኃጢአቶቻችሁ ታጥበው የእግዚአብሔር ልጆች የምትሆኑበትን ያንን ጸሎት መጸለይ መጀመር አለባችሁ። ንስሐ መግባትና ወደ ጌታ መምጣት አለባችሁ። ባጭሩ ተስፋችሁ ምንድን ነው? የት ነው ያላችሁት? ማዕከሉ ማን ነው? መሰረቱስ ምንድን ነው? መጨረሻ ላይ ኤርምያስ የተናገረውን ነገር ብዬ ልጨርስ። ተስፋ አላችሁ። ጌታ እስካለ ድረስ፣ እግዚአብሔር አምላክ እስካለ ድረስ የማያሳፍር ተስፋ አላችሁ። ሰው ይከዳል፣ ገንዘብ ያልቃል፣ ጤና ይበላሻል፣ ነገሮች ይቀየራሉ፣ ያሳፍራል አይደል? ትተውን ይሄዳሉ። ትተውኝ እኮ ሄዱ፣ እነዚህ ነገሮች ከዱኝ እንላለን። ተስፋ ያደረግናቸው ነገሮች ይለወጣሉ። የማያሳፍረው ግን ቅድም እንዳልነው ታማኝነት ብዙ ነው ያልነው እግዚአብሔር ግን ሁልጊዜ ተስፋ ይሆናል። የማይለወጥ የማይደክም የማይቀየር ተስፋ ይሆናል። ከዚህ የተነሳ ተስፋችሁ ሕያው ይሆናል። ከዚህ የተነሳ ደስተኞች እንሆናለን። ሰላማችን የበዛ ይሆናል። አንድ ነገር ልበራችሁ። ዋይ ብላችሁ ብትጠይቁ ኤርምያስ ለእስራኤል ልጆች በምርኮ አገር በባቢሎን ምድር ላሉ ለእስራኤል ልጆች ሲናገር ለእናንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ ክፉ ነገር አይደለም። ሆፕ
ኢምፐርፌክሽን እሰጣችሁ ዘንድ የሰላም ሐሳብ ነው። እኔ የማስበው የሰላም ሐሳብ ነው። ተስፋ አለ እኔ ጋር እሰጣችኋለሁ። ተስፋ የነፍስ ምግብ ነው። ከእግዚአብሔር የሚመጣው ተስፋ ተፈጻሚነት ስላለው የነፍስ ምግብ ነው። ጉልበትን ያበረታል፣ አቅምን ይጨምራል፣ ሕይወትን ይለውጣል፣ ፊትን ያበራል። ወገኖቼ ሆይ ዛሬ ተስፋ ቢስነት ይሰማችኋል? ጌታንም ብታውቁ ከነገሮች መክበር የተነሳ ምድራዊው ነገር ተስፋ እንዳያስቆረጣችሁ ላደፋፍራችሁ። የዓለሙማ የዓለም ነው፣ የምድሩም የምድር ነው። ደስ ሲለው ይመጣል፣ ደስ ሲለው ይሄዳል፣ ይቀያየራል። ነገር ግን የማይለወጠው እግዚአብሔር እሱ የእናንተ ተስፋ ነው። ታማኝ የሆነው እግዚአብሔር፣ የማይጠለው የማይከዳው፣ ትቷችሁ የማይሄደው እግዚአብሔር እሱ ተስፋችሁ ነው። ለእናንተ የሚያስበው ሁልጊዜ መልካም ነው፣ ፍጻሜ አለው። የሆነ ቦታ ላይ ትቶ የሚሄድ አይደለም፣ ወደ መሆን ያመጣዋል። ፍጻሜ አለው። ተስፋን ይሰጣል። ለነፍስ ምግብ የሚሆንን ተስፋን ይሰጣል። ተስፋችሁ ሴንተሩ ማዕከሉ ኢየሱስ ክርስቶስ ነው። በጌታ ላይ ታመኑ። ሞቶ የተነሳው ጌታ ሕያውን ተስፋ ሰጥቷችኋል። በጌታ በርቱ። እግዚአብሔር አምላክ ተስፋችሁን ያለምልምላችሁ። እግዚአብሔር አምላክ በተስፋ ከእሱ ዘንድ በሆነ ተስፋ ነፍሳችሁን ያጥግባት። ከእርሱ ዘንድ በሆነ ተስፋ ኃይላችሁን ያድስላችሁ። ተስፋ የለኝም የምትለው ነገር አይገባኝም ለምትሉ ደግሞ ሪሊ ክርስቶስ ኢየሱስን የሕይወታችሁ ጌታ አድርጉት። ጌታ ኢየሱስ ብቸኛ ተስፋ ነው። እሱ ብቻ ነው ተስፋ፣ ሌላ ተስፋ የለም። በዚህ መልእክት እንደተባረካችሁ ተስፋ አደርጋለሁ። በሚቀጥለው ጊዜ በሌላ ዝግጅት እስክንገናኝ አብራችሁ የነበርኩት ወንድማችሁ መሐሪ ነኝ። ጤና ይስጥልኝ።